እንግዲህ እርሶ አሁን ካሉት ጋራም ትንሽ የሚገናኝ ነገር ነው አሁን ማነሳሉትና የፓርቲም እንደገና ፓርቲውን ብቻ ሳይሆን በጊዜያዊ አስተዳደርም በነበረው ኃላፊነት ዘመን በግልጽ የሚያውቋቸው አሁን የነገሩኝ አይነትና ሌሎችም ማለት ነው ነገር ግን ህሊናውን እንደው ሰብእናውን ከሚፈቅደው ውጪ የሚቆጠቁጡት ማለት ነው ምናልባት ገመናችን ቀድም ያሉት ገመናችን ይጋለጣል በሚል የሸፈኗቸው የሚጎዱ ህዝብን በጣም አድርገው የሚጎዱ ተግባራቶችን ችላ ብለው ያለፉባቸውና አሁን የሚቆጭባቸው አጋጣሚዎች እንደው ሌሎች የሉ እነኚህ ነገርኩ ነገሮች ኤሴንሻሊ እነዚህ ናቸው ይጎዱና አሁን ደርሰንበት ላለን ትርምስ ስርዓት አልባነት ምክንያት የሆኑት እነዚህ ነገሮች ናቸው መጠየቅ ያለባቸው መጠየቅ አልመቻላቸው የትግራይ ህዝብ ከዚህ በላይ ልትጎዳው አትችልም ትግራይ ህዝብ ለዘመናት መንግስትነት የሚያውቅ ህዝብ ነው ስርዓት የሚያውቅ ህዝብ ነው የታገለ ህዝብ ነው የታገለ ህዝብ በጥቂት ሌቦች ሆስቴጅ ሆኖ አሁን ለስደት የሚዳረግበት ወጣቱ የታገለ ወጣት ክላሽን ጥሎ ለስደት የሚዳረግበት የመን ሳውዲ ሄዶ ባህር ውስጥ ሶማሊያ ውስጥ ሁኔታ የተፈጠረው እኮ እነዚህ ሰዎች እነዚህ የወንጀል ኔትወርኩ ሊንች ፒንስ የሚባሉት ማጋለጥ አልመቻላቸው ነው ከዚህ በለጠ የሚቆጠቁጠኝ ነገር ሊኖር አይችልም ሌላው ኮሌክቲቭሊ ወሰናቸው ስቲል ማምንባቸው ነገሮች የወሰን ኮንሲኩዌንሱን ለመቀበል ዝግጁ ነኝ እኔ ዋናው ጭንቀት እነዚህ ሰዎች ተጠያቂ ማድረግ ሲገባ ባለማድረጋችን ምክንያት አሁንም ሌላ የግጭት ሌላ የትርምስ ድባብ እንዲፈጠር ምክንያት ሆነናል የሚል እምነት ነው ያለኝ ፖለቲካል ሊደርሺፑም የታጣቂ አመራርም ስለዚህ ጥቂት ሰዎችን ልክ ማስገባት አቅቶን ሙሉን ህዝብ ለአደጋ የሚዳርግ ኢንቫይሮንመንት ከመፍጠር አንፃር ትልቅ አስተዋጽኦ አድርገናል ብዬ ስለማምን ሪግሬት ማድረገው ይሄ ነው ማለት ልታሰፋው ይችላል አብነት ነው ኤግዛምፕል ነው ልትጨምር መስለው ታሪኩን በተለይ መልኩ አትቀየው በሶስት ዙር ግጭት እንግዲህ የሶስት ዙር ግጭት ነው ያካሄድነው ከበቂ በላይ ጉዳት ደርሷል እንደሚያውቁት እና አሁንም የተሟላ የማገገም ደረጃ ላይ አይደለም ያለነው ነገር ግን ጥያቄዎችና ልዩነቶች በሰላም የሚፈቱበት እድል ይያለ ለግጭት የጓጉ የሚመስሉ ከህዝብ የሰላም ፍላጎት በተቃራኒ የቆሙ ድምጾች አሁንም ጮክ ብለው ይደመጣሉ እና ይህ እንደው መነሻው ምንድነው ይላሉ አቶ ጌታቸው ማን ነው የሚያተርፈው ከዚህስ ሶስት ዙር ውይይቶች አድርገን ነበር ከፕሪቶሪያ በፊት እሺ ሲሸልስ ሁለት ጊዜ ጅቡቲ አሁን በፌደራል መንግስት በኩል ይሄን እናርግ ብሎ ይቀርቡ የነበሩ ነገሮች አሉ ዩነስም ይብዛም ጥያቄዎቻችንን የሚመስሉ ሐሳቦች ቀርቡ ነበር ከፌደራል መንግስት አንዳንዴ የሚገርመኝ ጥያቄዎቻችን ይመለሳሉ በሰላም ብለን አምነን ተመልሰን ሪፖርት በመናርግበት ሰዓት ዴሌጌሽኑን የመራነውን ሰዎች አርበኝነት ኮሚትመንት ኢሚዲየትሊ ነው ተጠያቂ የሚያደርግ መጠየቅ ጀምሩት አንድ አጋጣሚ ልንገር እኔና ጀነራል ጻድቃን ወደ ጅቡቲ ስንሄድ ሶስተኛ ሰው እንደጨመርና ያውቁ እኔና ደብረጽዮን ተነጋግረን ነው ወንድሙን ይዘው ሄድ ተባልኩ ሌሊት ከቤቱ ቀስቅሼ ተያይዘን ወጣ ገና ስንወጣ ድርድሩ እንዲሰምር ፍላጎት የሌለው ሴንትራል ኮማንድ ውስጥ አባል የሆነ ሰው ናይሮቢ ላሉ አክቲቪስቶች ግራቱ በሚስጥር ነው ውይይቱ መደረግ ያለበት ነገታቸው የያዘች አውሮፕላን ከመቀለ ተነስታ ጅቡቲ እየሄደች ነው ሬድዋን እና ጌዲዮን ከፌደራል መንግስት ይላል ይሄን ሌላ ሰው ሊያወጣው አይችልም ውይይት እንደጀመርን ይሄ ወጥቷል በሚዲያ ሁሉ ሲንሸራሸር የፌደራል መንግስት ተወካዮች ምኑን አምነን ነው እናንተ ጋር ምን ማለት ኢሚዲየትሊ ያረጋችሁት ለሚዲያ ካለኝ ቅርበት አንፃር ማለት አንዳንዱ እኔ ላይ ነው ተጣጣስ የሚቀስሩ ሊክ ማድረግ መስለው ሳውዝ በጣም እንግዲህ አሜሪካኖቹ ማይካመር በጣም እንትን አለ ኤኒዌይ ሌላ ዙር ውይይታችንን እንቀጥልበታለን አሁን ግን በዚህ ሚስጥራዊነት ባልተጠበቀበት ሁኔታ መቀጠል አንችልም አሉ ስታክ ከዛ በፊት ሌላ ውይይት አድርገን ነበር ከዛ በፊት በዛ ውይይት ላይ
ፌደራል መንግስቱ ይሄን አደርጋለሁ ብሎ የገባቸውን ቃሎች እኔ ከጀነራል ጻድቃን ጋር ሆነን ጥሩ ይመስላል ይሄ ነገር ግምት ውስጥ እናስገባ እንዴት እንዲህ ትላላችሁ ይሄን ነገር በጦርነት ነው መፍታት ያለብን የሚል ጠንካራ እምነት የያዘ ትንሽ ኃይል አለ እዛ ውስጥ ሰላሙን የማይፈልግ ኃይል አለ ቅድም እንዳልኩ ከተመለስ በኋላ ሪፖርት አድርጌ ምን የሚል ወጣ ልክ ሚስጥር ተገኘ ብሎ በየሶሻል ሚዲያው የሚበተናል ከሬድዋን ሁሴን ጠረጴዛ የተገኘ ማስታወሻ ተብሎ ተጻፈ እንደዚህ መረጃ እንመራለን ደህንነት እንመራለን የሚሉት የኛ ሰዎች ናቸው ይበትኑታል ከዛ ውሸት እንደሆነ ሰባታችን በተሰበሰብንበት ነገርኳቸው ከራሳችን ነው የወጣው ይሄ ምክንያቱም እኔ ብሪፍ ሳደርጋቸው ሬድዋን ያልሰማው ምክንያቱም ማስታወሻም አልያዘም in the first place ሬድዋን ያልሰማው ማይክ ሀመር ለኔና ለጻድቃን ብቻ ለብቻችን የነገረን ነገር ነበር እሱ ሪፖርት አድርጌላችኋለሁ እዛ ጽሁፍ ላይ ይሄ አይተባለ ስለዚህ ሰባት ሰዎች ነን እዛ ውስጥ ያለ ሰው ነው ይሄ ሰው ሰላም አይፈልግም ግርግር በተፈጠረ ምክንያቱም ከኢትዮጵያ መንግስት ጋር በሆነ ይሁን መንገድ በሰላም ችግር ይፈታል የሚል እምነት የለውም እምነቱ እንደፈለገ ግን ይሄን እምነቱን ግን ሌሎች ላይ ኢምፖዝ ለምን ያደርጋል ለምን ሆስቴጅ ይሆናል የትግራይ ህዝብ ሶ አይ ቲንክ ሰኔ ይመስለኛል ጁን 7 አካባቢ ጁን 13 ነው ወደ ተመለሰን ብዙዎቹ የጦር አመራሮች እንግዲህ አሁን መወሻሸት የለብንም ይሄ ነገር በሰላም ይፈታ ብዙዎቹ አይደሉም ኦልሞስት ሁሉም ይሄ ነገር በሰላም ነው መፈታት ያለበት የዲፕሎማሲ ድል መሞከር አለብን የሚሉ ፖለቲካ አመራር ውስጥ ያለው ኃይል ነው ፈራችሁ ወይ ለምሳሌ መጨረሻው ዙር ለምን ሲደረግ ማለት የመዋጋት አቅምና ምናምን ማነስ አለ ኮሚትመንት ችግር የለባቸው ወታደሮች ብዙዎቹ ማለት ለዛ ማከብራቸዋለሁ ከጥቂቶቹ ከግርግር እናተርፋለን ከሚሉት በስተቀር ሁሉም ይሄ ነገር በሰላም እንፍታው ፖለቲካል ሊደርሺፕ ውስጥ ግን ይሄ ኮር ኃይሉ ምለ በሰላም መፍታት የሚባል አጀንዳ አይመጣለትም ሶ ፌደራል መንግስት የሚወስደውን ድርሻ ይወሰድ ጦርነቱን በማጋጋል ረገድ ፌደራል መንግስት ጋር የተጠጉ ሌሎች ኃይሎች የሚወስዱትን ይወሰዱ በእኔ እምነት የፖለቲካል ሊደርሺፑ ለሰላም የነበረው ዝግጁነት ኦልሞስት ዜሮ ነው ይሄን በግምገማችን ያየነው ነው ምንም እንትን የለውም ምንድነው የሚያጡት ሰላም ቢመጣ እንዳልኩ ምንድነው የወንጀል ኢንተርፕራይዝ ነው ብዬ ነው ማምነው ነው ይሄ ፖለቲካ አመራር አይደለም ጠቅላላ የህወሓት አመራር እኮ ሰላም ነው የሚፈልገው ጠቅላላ የህወሓት አባል እኮ ሰላም ነው የሚፈልገው እዚህ ውስጥ እዚህ ግርግር ውስጥ እናተርፋለን የሚሉት ተጠያቂ እንዳንሆን ብሎ የሚሰጉት ካልሆነ ተጋር አብዛኛው ሰው ሰላሙን ነው የሚፈልገው አው ግዛቱ እንዲመለስ ይፈልጋል ተፈናቃይ እንዲመለስ ይፈልጋል yes ይሄን ለማድረግ ተጨማሪ ዋጋ መክፈል አለበት ማለት ፕሪቶሪያን ቆንጥጠን ይዘን ፕሪቶሪያ ስልጣንን አሳጥቶኛል ብሎ ኩርሲ ማገት ሰማዋል ኦሬዲ ያደረግነው ምርጫ ሰርዘን ተስማምተን በህገ መንግስት ልናደር ነው ፈርሞት ነው የመጣነው ምን መንግስት ይኖርሃል ምርጫው ከተሰረዘ በምርጫው መሰረት የተቋቋመው መንግስት አፍርሰው መጡ ተብለን ኮነ ካህዶች ተባሉ እኔ ማለት የሚገባኝ መስዋዕትነት ከፍያለሁ ያምናለሁ የትግራይን ህዝብ አሳልፈ የሰጥቻል አቅም ለወደፊት ማሳልፍ ያልሰጥም እነዚህ ሰዎች ግን ጸረ የትግራይ ህዝብ ጥቅም ስለሆኑ እነዚህን ሌላ ኳሳልፍ መስጠት የለብህም ህዝቡ ራሱ እንዲያውቃቸው አንቅሮ እንዲተፋቸው ተግባራቸው መገለጽ መቻል አለበት ሌቦች ናችሁ መባል መቻል አለባቸው ከትግራይ ህዝብ ጥቅም ጋር የተያያዘ ምንም አጀንዳ ያላቸው ከሰላም ጋር የተያያዘ ምንም አጀንዳ ያላቸው እንዴት ብለህ ታዲያ ይሄን ሁሉ ጥፋት የፈጸመ ኃይል አንድም ቀን አትሊስት ፌደራል መንግስቱ የሆነ ስምምነት ተስማምቷል አትሊስት ተጠያቂ መሆን ያለብን ተጠያቂ መሆን አለብኝ ብሏል በተግባር ያርገው አያርገው ምንናየው ሆኖ የፌደራል መንግስት ቢያንስ ከትግራይ ጋር የነበረውን ግንኙነት ሪስቶር አድርገን የልማት እንቅስቃሴ እንዲጀመር ብሎ እንቅስቃሴዎች ጀምሯል የኤርትራ መንግስት የትኛውን ይቅርታ ጠየቀ እስኪ ንገረኝ ቅድም ያልኩህን ጥፋቶች የፈጸመ ነው የኤርትራ ኦፊሻሎች ጋገናኝ ነበር ፓስት አታንሳ ነው የሚሉት ያለፈውን በፍጹም እንዳታነሱ አሁን ወደፊት ስለዚህ አሽከር ነው የምትፈልገው ዩዝፉል ኢዲየትስ የሚሏቸው አሉ ሲሪየስሊ ማይወስዷቸው እነዚህ ሰዎች እንዴት ብለው ነው የትግራይ ጥቅም ቢያንስ ሌላውን ተው በጣም በትንሽ ፓትሪሞኒያል በሆነ ነገር እንኳን ካየኸው 1.5 ሚሊዮን የትግራይ ተወላጅ አለ ሌላው ኢትዮጵያ ክልል ውስጥ ሚኖር አዲስ አበባ በመቶ ሺዎች የሚቆጠር ሰው አለ ሰው እነሱ የሚብዛም ሰላሙ እንዳይበጠበጥ በማድረግ የትግራይን ህዝብ ትግራይ ውስጥ ያለውን ብቻ ሳይሆን ሌሎች አካባቢዎች ጥቅም ማስከበር የሚያስችል 1 ሚሊዮን የሚሆን ተፈናቃይ ሳትመልስ ሌላ ጦርነት የምትጠምቅበት ምክንያት
ኖር ነው ኤንድ ማንጋኖ ተባበራው ያልኩት ፎክ ነው እኮ ሌላው ኮን ጥቂት ይቅርታ እንኳን ቢያንስ በአደባባይ አጠፋ ነው ጥፋት ለደፈርናቸው በ10 ሺዎች የሚቆጠሩ ሴቶች ትንሽ የንስሐ ምልክት ካላሳየ ኃይል ጋር ለምን የትግራይ ጥቅም አስከብራለሁ ብለው ተቀሳቀሱ እስ ክሪሚናል ኢንተርፕራይዝ የወርቅ ንግዱን እስካስቀጠለ ድረስ እኔ እነግርሃለሁ አሁን በቁጥጥር ስር ዋለ መለህ የመጣው ወርቅ ንግድ ለመፈጸም በቃ ሁሉ ነገር እንቅፋቶቹ ተነስተናል ወርቅ ንግዱን ሊያጧጥፍ ነው የመጣው ይሄዝ ፈጥሮ አይደለም ነገርህ በይፋ እኔ ካሁን በፊት ካተለው ነበር መቀለ ሆኜ ማለት ጠቅላላ አይተራቸውን ማወቅ ይችላል ሬክተሶች ናቸው ለጥቅማቸውን እስካረጋገጡ ድረስ እያንዳንዱ ለዘረፋ የሚመች ስራ ከመስራት ወደ ኋላ የሚሉ ሰዎች አይደለም ይሄን ስል የዋሃት አመራር 5% የማይሆነው ነው ይሄን ያወራን ያለው ሰራዊት አመራር ጥቂት ሰዎች ናቸው ሰው ዝውውር ውስጥ የሚሳተፉ አመራሮች አሉ ጥቂት ሰዎች ናቸው አብዛኛው ኢቭን ከኔ ጋር ተጻራሪ አቋም ያላቸው ጀነራሎች ሳይቀር ሰላም ላይ ያላቸው አቋም እርግጠኛ ሆኜ አውቃለሁ ሰላም ይፈልጋሉ የህዝባቸውን ጥቅም ማረጋገጥ ይፈልጋሉ ግን እነሱም ግን በዝምታ የሚሸበቡበት ምክንያት አንደኛ አንዳንዴ ባምቻ በጋብቻ በቅርበት በመናም ሆኖ የሰውን ጉድ ጠብቀህ የሰውን ገበና ጠብቀህ ልክ በውሸት የጀግንነት ታሪክ እኔ ልንገርህ በአሁኑ ሰዓት የትግራይ ወጣት ቴክኖሎጂ ፎርስ መልቲፕላየር የሆነ አቅም ተጠቅሞ የሚያደርገው ውጊያ ካልሆነ በስተቀር በሰው ኃይል ላይ የተመሰረተ ውጊያ የሚመራ ጀነራል እኔ ጤነኛ ነው ይላል በምን ስሌት ነው በዚህ ዘመን የሚታሰብ አይሆንም ስለዚህ ጀግንነታቸው ለሰጡት ኮሚትመንት ያለኝን ክብር እየገለጽኩ በዚህ ካሁን በፊት ዝም ብለን ስንዘምርለት በነበረው አካሄድ የትግራይ ወጣት ለሌላ መስዋዕትነት ለመዳረግ መሞከር ግን አልቀበለውም ይሄ እንዳይሆን እስከ መጨረሻው አሰራለሁ ይሄም እንዳይሆን መስራት ዋናው መነሻው ዋናው መንገዱ ሆነ ያለበት ይሄ ከራሱ ጥቅም የቡድን ጥቅም በስተቀር የትግራይ ህዝብ አጀንዳ ያልሆነ የክራይም ኔትወርክ እንዲበጣጠስ ማገዝ ነው ሶ በአቅሜ ስራዬ ኃላፊነቴ በሰጠኝ እድል የማገኛቸውን ይሄንን ጠባብ ቲም ብቻ የሚመለከቱ ነገሮች ባዳዋይ ላቸዋለሁ ምክንያቱም የትግራይ ህዝብ ምታደነው በውሸት አይደለም የውሸት ጀግና እየተባልኩ መቀጠል አልፈልግም 90 ኪሎ ሜትር ርቀት ሆነ ሰራዊት መራለ በዛ ርቀት ላይ ሆነ ካቅሙ በላይ ሆኖ ያፈገፈገን ወጣት ይረሸን ብለህ ማዘዝ ምን የትኛው ጀግንነት ነው ድንገር አሁን የሚቀጠቅጧቸው የጌታቸው ደጋፊዎች ናቸው የሚሏቸው ሰዎች የሚገርም ዲስቲንክሽን ያላቸው ነው የውጊያ ታሪካቸው የኮሚትመንት ችግር የሚገርም ዲስቲንክሽን ያላቸው ናቸው እንዴት እነሱ የገቡበት የስርቆት ኔትወርክ ስለሌሉ ጠላቶች ነው የሚባሉ ሰላም ስለሚመርጡ ውጊያ ሲመጣ የመራቸውን የሚመሩት እነሱ ናቸው ሁሉም ቦታ ላይ ያላቸው ታሪክ የሚያሳዩ እሱ ነው የመስዋዕትነት ችግር የለባቸው ግን የወንጀል ኔትወርኩ አካል ግን አይደሉም ነው የወንጀል ኔትወርኩ አካል ካልሆንክ ትግራይ ሰርቫይቭ አታደርግም አሁን ሰው በጣም የተምታታ ታሪክ የሚያወራል ይሁን አንድ አካባቢ ልጆች ተሰብስበው ያንድ አካባቢ አንድ ሰፈር ተወላጅ ውሸት ነው እንደዛ የሚባል ነገር የለም ሰፈር አጋጣሚ በአንድ አካባቢ ተገናኝቶ ሊሆን ይችላል አጋጣሚ ነው እኔ ሊቀመንበሩ ከሽሬ እንደመጣ ነው ማቀው whatever ምክንያት ያዷ ልጆች ተሰባስበው ውሸት ነው እሱ አይደለም ምክንያቱ የክራይም ኢንተርፕራይዝ ነው ከነዚህ ጋር ምን ግንኙነት የላቸው በመቶዎች የሚቆጠሩ ፖለቲከኞች በመቶዎች የሚቆጠሩ ኦፊሰሮች አሉ ይሄንን ተግባር የሚኮንኑ እነሱ ጋር ብልከሰከስ ኖሮ ቅዱስ የተባልኩ ነበር መቀጠለው ችግሩ የሚያቀተ ሰዓት ይመጣል ለዘርፈም አላቅም በዘርፋም አልታወቅም ግን በኔ ቀረርቶ በኔ ፉከራ እንደገና ተጨማሪ እኔ ፐርሰናሊ ፊልም አረጋቸው ነገሮች አሉ ኦኬ እኔ I have been targeted በድሮን ተደጋጋሚ ታርጌት ሆኛለሁ የመጨረሻ ቤቴን ያፈረሰው ሊትራሊ አልጋይን የመታ አታክ እንግዲህ ዩኒቨርሲቲ ትምህርታቸውን ያቋረጡ ትምህርታቸውን እንደመማር የኔ አጃቢዎች እንዲሆኑ የተገደዱ ኮማንዶዎች ፊት ለምን አይቆም ይሄ ከዛ በኋላ ከሁለት ሳምንት በኋላ ነው የፈረምነው ሁለት ሳምንት ስንፈርም የከፈልነው መስዋዕትነት አቃለሁ ምን አሉኝ አንድ አባት አንዲት ልጅ ቀርታኛለች ታላቆቿ ሁሉም ተሰውተዋል አትሊስት እሷ ወልዳ
ለማየት እድሉን ለምን አትፈቅዱልኝም? ምን አሉ? የትግራይ ህዝብ እድሜ ልኩን 5 ሚሊዮን ሆኖ ለምንድን ነው አሉ። ቼክ እስኪ እናርገው። because ሁሉም ችግር ሁሉም ክራይሲስ በትግራይ በኩል ስለሚጀምር ሁሉንም ተዋግተን አንፈታው እስኪ መኖር እንጀምራል። ይሄንን እየሰማ ኤቭሪ መድረክ ላይ ይሄን እየሰማው ስለ ሰላም ባወራ ስለ ሰላም መታወራው ማን ጦርነት ፈላጊ ላይ ይልሃል አሉ ቢያላቅም ግን አሉ ጦርነት ይፈልጋሉ። ጦርነት የሚፈልጉት ግርግሩን የሚፈልጉት ከተጠያቂነት ለማምለጥ የሚያስቡ ሰዎች ይሄን ኢንተርፕራይዝ ቀደም እንዳልኩ ነው። አንዱ ምን አለኝ አድዋ ሄደን ነው አንተ የፈረምከው ጥቅምት 23 ነው ጥቅምት 21 ብትፈርም ኖሮ ልጄ በህይወት ይኖር ነበር። ጥቅምት 21 ነው የተሰወው። ሶ ኢን ኢፌክት ፕሪቶሪያን ስንፈርም ቀደም ቢል ኖሮ ልጄ ነበር። ይሄ የትግራይ ዜጋ ጠቅላላ እምነት ነው። ይሄን ማምር ይወጣና ወይ ፕሪቶሪያ ያዋረደን ይላል። ውሸት ነው። ፕሪቶሪያ ያዋረደ ነገር መስዋዕትነት እየከፈለ ነው ፊርማውን የፈረመው። ይሄ ወጣት በዱላ በድንጋይ የተዋጋ ነው እስከ መጨረሻው ደቂቃ ድረስ። ይሄንን ማስቆም ህይወት እንዲቀጥል ማድረግ መኮራበት ስራ ነው ብቻ ሳይሆን ኤቭሪ የትግራይ ሰው በዚህ ጉዳይ ላይ ተመሳሳይ አቋም ነው ያለው። እነዚህ ሰዎች አንዳንዴ የሆነ ሰፈር የተለየ ተቆርቋሪዎች መስለው ለምትመጡ ውሸት የሚቆርቆሩለት ሰፈር የለም፣ የሚቆረቆሩለት መንደር የለም፣ የሚቆረቆሩለት ህዝብም ሲጀመር የለም። እንደ ትግራይ ለትግራይ ሙሉ መቆርቆር የሚገባው አመራር ትግራይን በሙሉ አባንደን የሚያደርግ ትግራይን ከነገሌ ጋር ሆኜ ገደል ልጥላለሁ። የትግራይ ህዝብ ኮሪደርስ ኦፍ ፓወር አልናፈቀውም። 4 ኪሎ ሜትር አድራጊ ፈጣሪ መሆን አይፈልግም። ምን ይሰራለታል? መልማት እንደ ሰው መኖር ነው የሚፈልገው። ህልውናው እንዲረጋገጥ ነው የሚፈልገው። ተፈናቃዮችን መመለስ ይፈልጋል። ህገ መንግስቱ ያረጋገጠለትን ግዛት ይዞ whatever ልዩነት ካለ ህገ መንግስቱ መሰረት ባደረገ መንገድ እንዲፈታለት ይፈልጋል። ለዚህ መስራት ሲገባ የወርቅ ንግድን ለማጣጣፍ ሁሉ ጊዜ ግጭት የሚቀሰቅሱ እንቅስቃሴዎች ካላረኩ ብለህ የምትልበት ምክንያት መቆም መቻል አለበት። የትግራይ ወጣት ለዚህ ሰለባ ይሆን። ትግራይ በቂ መስዋዕትነት ከፍለናል። እያንዳንዱ ቦታ በሄድኩበት ቦታ without exception ያደርኩት ሁመራ ብቻ ነው። ሁሉም ቦታ ሲሄድ ሰላማችንን አስጠብቅልን ነው መልእክት እና ሰላም ማስጠበቅ የሚደርሱት የህዝብ ፍላጎት እሱ ነው። ከዚህ ውጭ ግን ጀግኖች ይያልን ያሰከርናቸው ሰዎች እኔንም ጨምሮ ዝም ብሎ እየፎከረ ግን የሚከፍለው በግሉ እኮ የሚከፍለው መስዋዕትነት የለም። ቅድም እንዳልኩ ዳባት የሚደረግ ውጊያ አካል ላይ ሆኖ ብዙ መስዋዕትነት የተከፈለበት እኔ ሶሊድ ማቀው ማለት ነው። 90 ኪሎ ሜትር ሆኖ ሲመራ የነበረ ሰው ሸሽታችኋል ወደ ኋላ ፈግፍጋችኋል ብሎ ወጣቶች ረሽኖ ይሄን ለምንድን የጀግነት ታሪክ ምን ውሸት ነው። እኔ ክሊርሊ መነገር ያለበት የትግራይ ህዝብ ላይ ማንንም ጦርነት መቀስቀስ የለበትም። አሁንም እርግጠኛ ሆኖ ፌደራል መንግስትም ይሁን የሆነ የትግራይን ህዝብ በኃይል አንበረክካለሁ ብሎ ድንገት በስህተት እንቅስቃሴ ካረገ አያንበረክክም። ምንም ጥያቄ የለውም። የትግራይ ህዝብ ሰላሙን ይፈልጋል። ይሄን ባከበረ መልኩ ፕሪቶሪያ ተፈጻሚ የሚሆንበት ሁኔታ ከፈጠርን እነዚህ ሰዎች የሚፋፉበት ፍግ ይጠፋል። ወንጀለኞች ናቸው። በወንጀለኝነታቸው ልክ ፈጸሙት ለሚባለው ጀግንነት ያለኝን አክብሮት ገልጬ ነው። ስርቆት ስትጀምር ግን ሌባ ነህ። ሲምፕል ነው። ዲግኒፋይድ ሌቦች የሚባሉ አይደለም፣ ግን ዲግኒፋይድ ሌቦች ናቸው እነዚህ። የተከበረ ሌባ የሚባል አይደለም። አቶ ጌታቸው እዚህ ጋር ወጣቱ አሁን በሚናገሩት ልክ ይሄ የሚማገድ ወጣት ይረዳል ያውቃል ወይስ እንዲያውቅ ተደርጓል? አሁን እዛኮ ነው የዛሬውም ነገር እኮ የዛ አካል መሆኑ ይችላል። ብዙ ይሰማል። ሶሻል ሚዲያ አክቲቭ ነው ወጣቱ። አትሊስት ምንም ይበል ምን ወጣቱ በእንደዚህ አይነት ስብከት እንደማይጨበረብር አውቃለሁ። ማለት ይሄ እገሌን የመሰለ ሰው የለም፣ እገሌን ወደ ለምሳሌ ይሄ አመራር ነው ወደ አደጋ የሚያወጣን የሚል እምነት የለውም። አውልታዩ እኔን አመነኝ አላመነኝ ጌታቸውን ትክክል ነው ብሎ አመነ አላመነ ትርጉም የለው። በተግባር ግን ይሄ አመራር የሆነ ቦታ ያደርሰኛል ብሎ አያምንም። ይሄን እምነት ሞር ቢውል ልታረግለት ይገባል። ዝም ብሎ በተኮፍሰው በጀግንነት ስም ወዲያ ወዲህ የሚሉ በቀነነስ ወዲያ ወዲህ የሚሉ ተራሌቦችን ካላጋለጥክለት እንደኛ ሁሉንም ሰራዊት ሰዎች ነው የሚጠረጥረው። ለምን ስራቸውን የሚሰሩ 99% እዚህ ጉዳይ ውስጥ ስርቆት ውስጥ የሌሉ ሰዎች በጥቂት ሰዎች ለምንድን ነው እንትን የሚሉት?
ተጠርጣሪዎች እንዲሆን የሚደረጉ ወጣቱም በየጊዜው መታገል መቻል አለበት ብቻ ሳይሆን እንዲታገል የሚያስችሉት ኢንቫይሮንመንት መረጃ እኮ አንድ አቅም ነው ለምሳሌ እገሌ የሚባል ሊቀጥፍ አትፍቀድለት አካውንቱን እነግርሃለሁ እገሌ የሚባል ገንዘብ የት እንደሚያስገባ አውቃለሁ እኔ ይሄንንም ያወቅን ጭምር እኮ ነው እርምጃ መውሰድ ያልቻለ ውጭ አካውንት ከኤርትራውያን ትውልደ ማለት ኢትዮጵያን ተጋሩ ሳይቀር ሸጦ የት አካውንት እንዳስገባ አውቃለሁ ማን የድለላ ገንዘብ እንደወሰደ አውቃለሁ ይሄን ሁሉ ይዘን ነው እርምጃ መውሰድ ያቃተን እርምጃ ለመውሰድ ያልተፈለገበት ምክንያት ኢንፋክት እኔም እንደርቅ የሚፈልግበት ምክንያት እሱ ነበር ምክንያቱም የትዛነ ኢንተርፕራይዝ አካል አይደለም ቅድም እንዳልኩ ነው አመጣጤም ራሱ የጡት አባቴ አይታወቅም አድራሻ አይታወቅም ማን ጋር ሄደው ይሄን ሰው ያስታግሱልን ማለት እንደሚችለው ያውቁ ሰው ጊዜ ይሄ ልጅ ሊያጠፋን ይችላል የሚል ስጋት ነው የነበረው ሰው የፖለቲካ ልዩነት የሚባል ውሸት ነው የፖለቲካ ትንታኔም ቀርቦ ያቀም እንደ ቲፒኤልኤፍ ሊደርሺፕ ውስጥ ያው የጭቃ ጅራፍ ማጮህ ነው መሰዳደው ካልሆነ በስተቀር እዚህ ግባ የሚባል ሐሳብ ቀርቦ ያቀም ስለዚህ ልዩነታችን ሐሳብ አይደለም ልዩነታችን ቢያንስ እኔ ንስሐ ገብቻለሁ ይሄን ህዝብ ወደ ተጨማሪ ጥፋት ምናስገባበት እድል መዘጋት አለበት ብዬ አምኜ ተንቀሳቅሻለሁ ፕላስ መጠየቅ አለባቸው ነው በአጋጣሚ እኔን ለመጠርጠር የሚያስችላቸውም እኔን ለማስፈራራት የሚያስችላቸውም እንትን የላቸውም ያው እነሱ ኔትወርክ ውስጥ የለሁም እንጂ ላንድ የፖለቲካ ድርጅት ላንድ የፖለቲካ ዓላማ ላንድ አካባቢ ላንድ ምናምን የሚባል ነገር አይደለም የዛች ኢንተርፕራይዝ አካል ነው ስለዚህ ይሄ ማጋለጥ መቻል አለብን አብዛኛው ወጣት ይሄን በደንብ እየተረዳው ነው የሚል እምነት አለኝ ያው ግን ስራው መቀጠል መቻል አለበት መልካም ህገ መንግስቱ ከሚፈቅደው ውጪ አቶ ጌታቸው ከባዕድ አካላት ጋር ግንኙነት የሚያደርጉ ወገኖች እንዳሉ ይወራል እና መነሻው ግቡና ፋይዳው ምንድነው ይላሉ እንደው በግጭቱ ወቅት ህወሓት ሳያልቅ የፕሪቶሪያ ስምምነት የተፈረመው በሲአይኤ ሴራ ነው ደባ ነው ሲሉ የነበሩ ይሄን ሙሾ ሲያቀነቅኑ የነበሩ ሰዎች ወዲያው ተከርብተው አጋር የሆኑበት ምክንያት ምንድነው መነሻው እንደው እዚህ ላይ ምን ይላል እኔ አሁን እንገር ይሄ የኔ ቀድሞ ጓዶች ፍላጎት ነገር ያለው በቃ የሆነ ስርቆት የሚደብቅ አንዳንዱ እውነት የሚመስለው አለ ከሆነ ነገር አድርጎ መንግስትን ጥሎ ድንገት ደግሞ አዲስ አበባ በግርማ ሞገስ የሚመለስበት እድል ያለ የሚመስለው አንዳንድ የሚሸወድ አለ ትንሽ ነው ግን ቁጥሩ ትንታኔው ስኪን ዲፕ ነው ማለት በጣም መናኛ ትንታኔ የኢትዮጵያ መንግስት ተዳክሟል ይላል እኔ አሁን ደከም አልደከመ ትንታኔው ስትገባ ምንድነው እንተና አይ ሸኔ በዚህ በኩል እየመጣ ነው ፋን በዚህ በኩል እየገፋ ነው ይላል ኦኬ ዝም ብዬ አስቤ እነዚህ ኃይሎች ፍትሃዊ ትግል እያረጉ ነው ብለን አስዩም አድርገን አዲስ አበባ ሲገቡ የትግራይ ህዝብ ጥቅም እንዴት ይጠበቃል ብሎ የሚተነትን ሰው የለም ገብቷል የኤርትራ ሰራዊት እንዳልከው ነው ስም ስላልጠቀስክ ነው እንጂ የኤርትራ መንግስት ተኾሊፍና ኢሳያስ ተኾሊፍና ማለት የነበረን ዓላማ ቲፒኤልኤፍ ኮምፕሊትሊ ከድረስ ማለት አይደለም ፕላናቸው የትግራይ ቲፒኤልኤፍ ብቻ አልነበረም የትግራይ ህዝብ እንደ ኤንቲቲ ወደ የሰፈሩ እንዲበታተን ኤንቲቲ እንዳይኖር አብዛኛው እኔ ኖርዘርን ፓርቱን የኤርትራ ግዛት አድርገህ አብዛኛው ደግሞ እነሱ እንደሚሉት የአማራ ግዛት አድርገህ የትግራይ ህዝብ አድራሻ የሌለው ህዝብ የማድረግ ዓላማ ይዞ ይሄ በአደባባይ ሲገለጽ የነበር እኮ ሶ ፕሪቶሪያ መጣ ፕሪቶሪያ ይነስም ይብዛም ጥፋቱን እንዲገታ አረጋ ጥፋቱ እንዲገታ በመደረጉ ምክንያት ሲአይኤ ማለት እንደኛ ሲአይኤ ምን ብሎ እንዳስፈረማን አላቀም ድሮ ላይ ነበርኩ ያጻፈን ነገር የለ ስንጨቃጨቅበት የነበረው በአማርኛ ነው እንጨቃጨቀው እንደ ፈርስት ፕሌስ እዛ ሲጀመር እጃቸውን ስጡ ይሉን ነበር ሰረንደር አርጉ ይሉ ነበር 10 ቀን ወሰደ የመጀመሪያው ቀን ብንፈርም በሺዎች የሚቆጠሩ ዜጎች እናድን ነበር እኔ ቁጥሩን ስለማቅ ነው ምን ያክል መስዋዕትነት እንደከፈልን ማቃለው በዛች 10 ቀን ሶ ሲአይኤ አንዳንዴ ትግራይ ውስጥ ብቻ አይደለም ሌላው አካባቢም ኤክስፕሌን ማታረጋቸው ነገሮች ለሆነ ሚስጥራዊ ኃይል የመስጠት አባዜ አለ
አይም ገሌማ ሲአይኤ ነው ይላል አሜሪካ ተቀምጦ የ90 ዓመት አዛውንት ነገሌ ሲአይኤ ናቸው ይላል ሲአይኤ ምንድነው የሚያስፈልገው ሚስጥር ለማወቅ የተለየ ተቀጣሪ መሆን ያስፈልጋል የፕሪቶሪያ ስምምነት ሲአይኤ አላስፈረመን እገሌ አላስፈረመን አውሮፕላን አቅርበውልና እስከ ጅቡቲ አነስ ያለች አውሮፕላን እስከ ፕሪቶሪያ ደግሞ ትልቅ የዕቃ ማጓጓዣ አውሮፕላን እየተላጋን ደርሰናል ሲአይኤ በዛ ደረጃ በጣም የሚጨነቅልን ቢሆን ኮምፎርታብል በሆነ መንገድም ይወስደን ነበር አሁን ለራሴ ግራ የሚገባኝ የኤርትራ መንግስት ቢያንስ ለምልክት ያለፈው ጥፋት ነበር ብሎ እንኳን አንድም ቀን አስተያየት ሰጥቶ አያውቅም እኔ ሳገኛቸው ነው የምነግርህ እኔ የኤርትራ ወጣት ለምን እንደገና ሌላ ግጭት ውስጥ ይገባል የኤርትራ ወጣት ለምን ለመስዋዕትነት ሬዲ አሁን የኔ እነዚህ የምትላቸው ሰዎች ምንድነው ማድረግ የፈለጉት ስትለኝ እኔም ራሴ አይገባኝም ፋኖ ጋር ሆነን እንሰራለን አንድ ቦታ ወረዳ አስተዳዳሪ ደወለልኝ አንተ ተዛውቀው ነው ወይ እንደዚህ አይነት እንቅስቃሴ የሚያደርጉት አለኝ ምን አይመጣው የመረጃው ኃላፊ ከምስራቅ አማራ ፋኖ ሰዎች ጋር መገናኘት ፈልገን በዚህ በኩል አነሲያ ከሳሳቀ ተከታተላቸውና ነገረኝ አልኩት ሪፖርት አድርግልኝ አልኩት ምንድነው ኤግዛክትሊ የፈለጉት ማለት ለምሳሌ እዛ አካባቢ ያሉት ሰዎች አላማጣ ራያ የአማራ ነው የሚሉ ናቸው እንዴት ነው ሊታረቁ የሚችሉት ራያ የአማራ ነው የሚልና ራያ የትግራይ ነው የሚል ሰው እኔ ራያ የትግራይ ነው የአማራ የሆነ የራያ ፓርት አለ አቃለው ራያ የትግራይ ነው ሰላማዊ በሆነ መንገድ ፕሪቶሪያ በፈረምነው ስምምነት መሰረት በህገ ውስጡ መሰረት የትግራይ መመለስ አለበት ብዬ ነው እየታገልኩ የመጣሁት እንጂ ራያ የአማራ ነው ከሚል ኃይል ጋር ግን ስትፈጥር ምንድነው መሰረት ያረከው ነው ቅድም ሰዎች የሚያሻግሩ ያልኩ ሰዎች ሰው ዝውውር ላይ የሚሳተፉት መከላከያ ደቡብ ትግራይን ይዞ በነበረበት ሰዓት ከሚያቋቸው የመከላከያ ሰዎች ጋር ሰው በማዛወር እንትን ተግባብተው ይሰሩ ነበር ሰው ዓላማ ልዩነት ይጠፋል ሲፎክሩ ግን እነዚህ ሰው ዝውውር ውስጥ ያሉ ሰዎች ለትግራይ ህልውና ሲባል መስዋዕትነት እንከፍላለን ሙሸት ነው ከጀርባ ያለው ጥቅም ነው ኤግዛክትሊ አሁን እንዳልኩ የኤርትራ መንግስት ጦርነት ድንገት ከተቀሰቀሰ ትግራይ ውስጥ የፌደራል መንግስቱ ተቀርቅሮ እንዲቀር ከመፈለግ ውጪ ሌላ ኃይሎችንም እየደገፈ ያለ ማዳከም ይፈልጋል ይሄ ምንም ኦብቪየስ የሆነ አላማው ስለዚህ አገልጋዮች ቢፈልግ አይገርመኝም ከዳሚዎች ቢፈልግ አይገርመኝም ስለዚህ ራሳቸውን ያዘጋጁት እነዚህ ሚሊየንስ የትግራይን ወጣት ለዚህ ዓላማ ለማዋል ነው እንጂ እኔ ልንገር ውሸት ነው ፕላን አውጡ እሺ በዲፕሎማሲም በምንም እንደምልምልና ሳመን ምዕራብ ትግራይ ነፃ ለማውጣት ዝም ብሎ ከፉከራ አልፎ ፌደራል መንግስት አይሰጠንም የምትሉ ከሆነ ፕላን አውጡ አቅርቡ ዘ ሪስክ እንውሰድ ፕላን የላቸውም የውሸት ነው ምንድነው ሊያደርጉ የሚፈልጉት ውጊያ አድርገው ወደ ቤቱ ሊመልሱት የኛን ህዝብ just doesn't work that way የምዕራብ ትግራይ አጀንዳ መዘጋት አለበት ብሎ የሚያምን ነው የኤርትራ መንግስት ትግራይ ባንዶ በሌላ መንገድ ወደ ሱዳን የሚያስወጣም ወደ ሌላ ቦታ የሚያስወጣ ኮሪደር ሊኖራት ይገባል ብሎ የማያምን ተከርክማ ትንሽ ብቻ ለሙ ህዝቡ በስደትም በሌላ መንገድም ወደ ሌላው ዓለም መበተን አለበት ነው የኤርትራ ህዝብ እኮ ስደት እየተሰደተ ያለ ህዝብ ነው የኤርትራ ህዝብ እንደምናስበው 3 ሚሊዮን 4 ሚሊዮን የሚመስለው ሰው ካለ ስህተት ነው ከ2 ሚሊዮን አይበልጥም ወጣቱ ቮት አድርጎ ወጥቷል ምን አረገ ጠንካራ ሰራተኞች ናቸው ኤርትራውያን ሀገራቸውን ይወዳሉ ግን ሀገራቸው ውስጥ መኖር የማይችሉበት ኢንቫይሮንመንት በመፍጠር በየሰፈሩ ግጭት የሚያንቀሳቀስ ኃይል አሁን የትግራይ በርከት ያለ የቁጥር አቅም ግምት ውስጥ በማስገባት የዚህ ግጭት አንድ አሽከር ሆኖ እንዲያገለግለው ሲንቀሳቀስ አይገርመኝም እሱ የኛዎቹ ጉዶች ናቸው የሚገርሙኝ ነው ይሄ ህዝብ የትግራይ ህዝብ በሆነ ምክንያት ኦኬ ከመከራ መውጣት ይፈልጋል የጠላት ወዳጅ ነው የሚል እርካታ አሳሰብ ግን የለውም ሲነስ የሚብዛም ምን እንደረሰበት ያውቃል አትሊስት ንስሐኩ የሚመስል ነገር ምልክት የሚመስል ነገር ደርጎ ቢሆን ሶ እኔ ከማንም ኃይል ጋር እኛ ከሸኔ ጋር እንሰራ ነበር አውቃለሁ በማምንበት ልክ የሰራሁት ነገር ነበር ሶ ሰላም ሲመጣ የሰላም ነገር ሲመጣ እነሱም እንዲፈርሙ ፈልጋለሁ
የሰላም ስምምነት ተስማምቶ በጋራ ሰላማዊ ትግል ማድረግ እየቻልክ አንድ ምዕራፍ ስለተዘጋ ድንገት ከሃዲ የምትሆንበት ምክንያት የለም። እኔ ብዙ ሰው ልንገር ብዙ አለ ከውጭ ሆኖ እንዴት አዲስ አበባ ይመጣል ይልሃል ይተስማራል ፓስፖርት የኢትዮጵያ መንግስት ፓስፖርት ነው ይሰጣል ኢትዮጵያዊ እኮ ነኝ ግን ግጭት በተነሳ ቁጥር የትግራይ ህዝብ ጥያቄዎች መመለስ ሂደት ላይ እዚህ ግባ የሚባል ጠንካራ አቋም ያለያዘ ሰው ሳይቀር በትግራይ ወጣት መስዋዕትነት መንግስት እንዲወገድለት ይፈልጋል። እኔ የኢትዮጵያ ፖለቲካ ስርዓትን የማስተካከል በኃይል የማስተካከል ስራ የትግራይ ወጣት ከሻ ላይ የሚጫንበት ዘመን አክትሟል ነው ማለት ነው። ኢን ዘ ፈርስት ፕሌስ የኢትዮጵያ መንግስትን በኃይል የማስተካከል ስራ ለስከወዲያኛው ማክተም መቻል አለበት በየትኛው ማቅጣጫ የሚል እምነት አለኝ። ከሰላማዊ መንገድ ብትከተላለ ሰላም መፈረም ይታወቃል። ቅድም እንዳልኩ ነው ሲአይኤ አይደለም ያስፈረመኝ ኤቭሪ ዲስከሽን ከወታደራዊ አመራሮች ጋር ኤቭሪ ዲስከሽን ከኋላ ካዱ እንጂ ከሊቀመንበሩም ጋር ያረኩ አንድ እንትን አሉ ይሄ ነገር አሉ ሊቀመንበሩ እኛን አልነገሩንም ማይክ ሀመርን ነው ባስቸኳይ መልሳቸው ማይፈረም ከሆነ አሉ ሊቀመንበሩ ነው እንደዛ ያለው በቶ ነገረኝ። ከዛ ጠየቁት ለምን ነው ባስቸኳይ መልሳቸው ብለህ አንጠልጥላ አምጣቸው የምትለው እኛ ኤጀንሲ ያለን ሰዎች ነን ተኩስ ልናስቆም መተናል አርጊ ያረግና ኤቭሪ ዲቴይል እንነግረዋለን ብሪፍ እናደርገዋለን ሰው ተለይ አይ እዚህ ያላችሁ እዛው ያላችሁ ጠላት መቀለ ከገባ ወርደት ነው የሚሆነው ወርደት ከገባ ነው አልኩት። እዚህ መስዋዕትነት ለማስቀረት ነው ኃላፊነት ወስደው ሶ እኔ እንዳውም ዝም እንደ ቀልድ ያሰብኩት እንዴ እኛ እዚህ ድሮን እያሳደደን እናንተ በሰላም ልትቆዩ ነው የሚል ስጋት የፈጠረው ነው በየሰው ምክንያቱም ማይክ እንደዛ ነው ያለኝ። አይ እናንተ ሴፍ ሄቨን እንደገባችሁ ስላመኑ ቅር የተሰኙ ነው ይመስለው ሰኔ የፕሪቶሪያ ስምምነት ከነ ብዙ ጉድለቶቹ የትግራይ ህዝብ ከአላስፈላጊ መስዋዕትነት አድነዋል የሚል እውነት አለ። ያላለቁ የፕሪቶሪያ ስራዎች አሉ። እነዚህ ስራዎች እንዳያልቁ ግልጽ አቋም ከያዙ ሰዎች ጋር ሆነ ፕሪቶሪያ ባለመፈጸሙ ምክንያት ግዛት አስመልሳለሁ ለተፎክርበት ሎጂክ ግን የለም አላቆም እንትሉ ምክንያቱም የኤርትራ መንግስት አቋም ግልጽ ነው በዚህ ጉዳይ ላይ የቀየረው ምን አለ አሁን ባለፈው ምን ይሉኛል ወደብ ተጠቀሙ ብለዋል አሉ ይላል ባይዘው ኢትዮጵያ ያን የጦርነቱ 2013 ሲደረግ በነበረበት ወቅት እርዳታ በመጽዋ በኩል ይግባ ብሎ አስተያየት ሰጥቶ ነበር። እንደዚህ አይነት ነው የስሞላ ኮሚትመንት አይደለም ኮሚትመንት ነው ጦርነት መግባት የለበት ትግራይ ህዝብ የኤርትራ ህዝብ ጦርነት መግባት የለበትም ግን ጦርነት እንጀራው ያረገ ሊደርሺፕ ስላለ አስመራ ውስጥ ሶብ እንዳጋጣሚ የትግራይ ቁጥር በርከት ያለ ስለሆነ አሁን የትግራይ ታጣቂ ቁጥር በርከት ያለ ስለሆነ ይሄንን በሆነ መንገድ ተጠቅሞ የራሱን ፍላጎቶች ማረጋገጥ የሚፈልግ የራሱን የማታራመስ ፍላጎቶች ማረጋገጥ የሚፈልግ ኃይል አሽከር ለመሆን ለምንድነው ተሯራጠው ነው ሊገባኛል ይችላል። እኔ በፌደራል መንግስት አሽከር የፌደራል መከላከያ አካል ይሁን አላልኩም። የትግራይ ህዝብ ሰላሙን ጠብቆ ጥያቄዎቹ የሚመለሱበት ሌሎች ኢትዮጵያ ውስጥ ያሉ መልካም አጋጣሚዎች ተጠቃሚ ሆነው መፈጠር መቻል ይቻላል የሚል መጣለ ከግጭቱ ወዲህ እንግዲህ ትግራይ ተጸር የሚል ንግግር የሚያደርገው መጨረሻ ላይ የሚሆነው መድፊያው ጽሁፍም የጽሁፍ መጨረሻም ነውና ለመሆኑ ትግራይ ማንን ነው የምታሸንፈው ማለት እንደው ትግራይ እንደ ትግራይ የድርሻዋን ማግኘትና ሚናዋን መጫወት ያስፈልጋል። አዎ ግን በርሶ እምነት እንደ ህዝብ ይሄ ፖፑላር ኩዌስት የሚባል የህዝብ ጥያቄ አለ ወይ? በዚህ ላይ ምን ይላሉ? ትግራይ ተሰር ማለት ትግራይ ህልውናውን ታረጋግጥ ማለት ነው። ትግራይን ለማንበርከክ የሚደረግ እንቅስቃሴ አይሰራም እንደማለት ነው እንጂ ትግራይ ፌደራልን ታሸንፍ ወይ ኤርትራን ታሸንፍ በሚል አይደለም መተንተን ያለበት። ኢትዮጵያ ተቀደም ስትል ኬንያን ታፍርስ ማለት አይደለም ወይ ሱዳንን ታዳክም ማለት አይደለም ድሮ ሲባል ማለት ኢትዮጵያ ፈርስት ካልክ ኢትዮጵያ እናስቀድም እንደማለት ነው። እኔ የትግራይን ህዝብ ብሎና ማስቀደም አለብኝ ብያምናለሁ። ካቅሜ በላይ ይሆን ነገሮች ለምሳሌ የአዲስ አበባ መግባት አለ መግባት የሚባለው ጉዳይ ላይ ጠንካራ አቋም ነበርኝ። ምን እንሰራለን ባይ ነበርኩኝ። ደብረ ብርሃን አካባቢ ደርሰን ነበር። አንዳንዱ
በጣም የሚያስገርም ነገር አለ። ቻርተር አዘጋጅተን እስኪ ጊዜያዊ መንግስት ስናቋቁም ማለት ነው እኛ ከቻርተሩን ከሚጽፉት ውስጥ ነበርኩ ነኝ። ከዛ የብሔር ስብጥር የከፍተኛ ኃላፊዎችን አርገን የሆነ የትግራይ ሰው በከፍተኛ ደረጃ የሌለበት አርጌ መጣው። እንዴት እንደዚህ ታረጋለህ? ምን ይሰራልናል ከዚህ በኋላ ቲፒኤልኤፍ ምን ይሰራልታል የሚል ነው ሐሳቡ። እኔው እሱ አልሆነም። ለማንኛውም ትግራይ ትስዕር ሲል እኔ ህልውናዋን ታረጋግጥ ማለት ነው። አሁንም ወጣቱ ትግራይ ትስዕር ሲል ህልውና የትግራይ ህዝብ ይረጋገጥ ማለት ነው እንጂ ትግራይ ታሸንፋለች የሚል ስሜት ግን ያላቸው ይሄንን በዚህ ደረጃ የሚተረጉሙ ታሸንፋለችን ከራሳቸው መሸነፍ ጋር ማያያዙዎች ካሉ የራሳቸው ጉዳይ ነው። ግን ማንበርከክ የሚፈልግ ኃይል ካለ መሸነፍ አለበት። ለምሳሌ የሆነ ኃይል ትግራይን ካላንበርከኩ በስተቀር ህልውና ያረጋግጥም ብሎ የሚንቀሳቀስ ካለ ትግራይ ትስዕር ማለት አለብኝ። ትግራይ ህልውና ማረጋግጠው ሌላውን በማንበርከክ አይደለም። አትሊስት የማንበርከክ ፍላጎቱን በማምከን ነው። እንደዛ አይነት ኮንፊውዥን እንደሚፈጥር ይገባኛል። ግን ከዛ አንፃር እንግዲህ አንድ ወቅት ፍሌክሲቢሊቲ ያለው አንድ ወቅት አዲስ አበባ እንግባ የሚባለው ሀባዛር ላይ ተወሰነ ውሳኔ አብዛኛው ወታደር አብዛኛው አይፈልገው ነበር። በቃ ወደ ድርድር እንግባ የሚያዘውን ቦታ ይዘን ኮምቦልቻ አካባቢ ቆመ መራውን ልቀቁልን ማለት ያስፈልጋል የሚሉ ብዙ ናቸው። የሰራዊት አመራሮች ባይዞይ ከሰላም አንፃር ከፖለቲካ ሊደርሺፕ በላይ የሰራዊቱ አመራሮች የተሻለ እንትና ናቸው። ዋጋውን ያውቁታል የጦርነትን። ግን እንዳልኩ ትግራይ ትስዕር ማለት ለኔ በልማትም ወደፊት መምጣት ካለባት ህልውናውን ታረጋግጥ ነው። ከዛ አንፃር ነው ይሄ የፐብሊክ ፍላጎት አንድ ብዙ የመረዳት ችግር አለ። የህዝብ ጥያቄ ምን መሰለህ? ህዝብ ህገ መንግስታዊ ስርዓት ከመትከል አንፃር ብዙ መስዋዕትነት የከፈለ ህዝብ ነው። የነስም ይብዛም ጦርነቱ በመፈጠሩ ምክንያት የተፈጸሙ በደሎች አሉ። እነዛን በደሎች ቅድም ያልነው ያወራነው እንደተጠበቀ ሆኖ በእኛም በኩል የተፈጸመ ካለ ልንጠይቅ ዝግጁ ነን። አልተፈጸመም ልልም አልችልም። ግን የትግራይ ህዝብ ፎከሱ ዋናው የጦርነት ፎከስም ትግራይ ስለነበረ እስካሁን በመቶ ሺህ የሚቆጠር ተፈናቃይ ዘህ በማይሆን ስቃይ ውስጥ እየኖረ ያለበት ሁኔታ እንግዲህ የራሳችን ጥፋት እንደተጠበቁ ይሄንን ከማስፈጸም አንፃር ተደጋጋሚ የገለጽኩት የመጣው ስለሆነ ማለት ነው። ስለዚህ ይሄ በደል ስሜት የመገፋት ስሜት ሜቢ በሌላው ቅድም ያልነው ነገር አለ። ይሄ ሰነፉ የፖለቲካ አጀንዳ ያለው በትግራይ ህዝብ ትግል ምክንያት የሆነ ነገርን ተነጥቅ ያለው የሚለው ኃይል ትግራይን ህወሓትን ሁሉንም አንድ ላይ ጨፍልቆ የማጥፋት ፍላጎት ያለው ኃይል የውስጥም የውጭም ኃይል ተባብሮ ትግራይ ላይ የተፈጠረው በደል የመገፋት ስሜት በወጣቱ ዘንድ ሜቢ እዚህ ሀገር ውስጥ መቀጠል አያዋጣንም የሚለው አስተሳሰቦች እንዲቀነቀኑ አድርጓል። አሁን ይሄ ምንድነው ቪሰራል ኒጀርክ የሆነ ነገር አይደለም። ተጨባጭ መሰረት መሬት ላይ ያለ ለምሳሌ እንደንተና ተቆጥሩንም ወይ እንደ ኢትዮጵያ ካላይ ቆጥሩንም ሁሉም ተረባረበብንም ይላል። የሚዲያ ዘመቻው በጣም ከፍተኛ ነው። ለዚህ ግምት ሳስከብተ ይሄንን ማከም ላይ ነው መረባረብ ያለብን። ምክንያቱም የትግራይ ህዝብ በደሉ በልኩ ማንም ሰው ሊረዳለት ይገባል። የትግራይ ህዝብ ዝም ብሎ የህወሓት የተወሰነ አመራሮች የፈጠርናቸው ነገሮችንም ጭምር እያያዝክ የትግራይን ባለሀብት የትግራይን ገበሬ ባንድ ቅርጫት ውስጥ አስገብተህ የማብጠልጠል የማለቱ ሂደት በተለይ በዚህ ዘመን የሚዲያ ዘመን ጥንቃቄ የሚጠይቁ ጉዳዮች አሉ። ግን ደግሞ በተግባር የተፈጸሙ በደሎችም አሉ። ይሄን እንዴት እናከመው ነው? ይሄ ማለት ግን እኔ በተግባር ማቀው ቤተክርስቲያን አካባቢ ያው ሰማ ነበር። ያው ጦርነቱ ጊዜ በረሃ ስንሄድ የቤተክርስቲያን የስብከት መድረኮች ላይ ኢትዮጵያ የሚል ስም ትሰማለህ። ኖርማል ስለሆነ ብዙ ቦታዎች ላይ ኢትዮጵያ ባንዲራ የተለጠፈባቸው ቦታዎች በተለይ ማዕከላዊ ነው የነበርኩት እኔ አድዋ አካባቢ ነው የነበርኩት ብዙ ጊዜ ታያለህ። ሰው ላይ ቪሰራል የሆነ አኒሞሲቲ አይደለም ያለው። ግን ደግሞ በደሎቹ ሲደጋገሙ እንደ ህዝብ በማንነት ላይ መጣ ዘመቻ ነው ብለህ እንድታምን የምትገደድበት ሁኔታ እስከተፈጠረ ድረስ
እንደዛ አይነት ስሜቶች የተቀነቀኑ የሚመጡበት ሁኔታ ነው ያለው። ሶ ይሄን እንዴት ነው አድረስ የምናደርገው? ነገሩን በመካድ አይደለም አድረስ የምታደርገው፣ ግን ደግሞ ጠቅላላው ህዝቡ ኢትዮጵያ ከምትባል ሀገር ተነጥዬ ወደ ሌላ ሰፈር ገባለሁ የሚል ህዝብ አድርገህ መውሰድ የለብህም። ስሜቱ አለ። ያ ስሜት የፈጠሩትን ኦብጀክቲቭ መሬት ላይ ያሉትን ሁኔታዎች እንዴት እንቀይራቸዋለን? ሶ የጋራ ሀገር፣ የጋራ ጥቅም፣ የጋራ ተጠቃሚነት፣ የጋራ ተሳትፎ የማረጋገጥ ጉዳይ ነው ትኩረት መደረግ ያለበት። ሶ ይሄንን እንዴት አመጣዋለን? የመጀመሪያ የሰላም ስምምነቱ ያመጣቸውን እድሎች አሟጠን ተጠቅመን ትግራይ በሚገባው ደረጃ የፌደራል ስርዓቱ አካል የምትሆንበት ሁኔታ መፍጠር መነሻው። ከዚህ አንፃር የተፈጸሙ በደሎችን አድረስ ከማድረግ አንፃር መሰራት ያለባቸው ነገሮችን መሰራት አለባቸው። ይሄ ዊዛውት ኤክሰፕሽን ሁላችንም በምንጠይቅበት ደረጃ መጠየቅ መቻል አለብን። ሶ ይሄ ስሜት አለ። ያለበት ምክንያት የፈጠሩት ኦብጀክቲቭ ኮንዲሽንስ አድረስ ማድረግ ያስፈልጋል። አልቲሜትሊ የሆነ የሀገርነት ፍላጎትም ካለ ስርዓት ባለው መንገድ ነው የምታደርገው፣ ህገ መንግስታዊ በሆነ መንገድ ነው የምታደርገው። ቅድም ያሉት አመራር ግን እንደው ህዝቡ ላይ ይሄንን ትርክት አልፈጠረም፣ አልተጫነም። ይሄ አመራር ኢትዮጵያን የመምራት እድል አገኛለሁ ብሎ ካሰበ ከማንኛውም ሰው ጋር ያበራል። ደንታው አይደለም የትግራይ ሀገርነት ምናምን ደንታው አይደለም። ምልክት እኮ ነው። እኔ አሁን ትንታኔያቸውን ስለማቅ እኮ ነው። ቅርብ ጊዜ እኮ ነው የተለያየ ነው ትንታኔው ላይ የኦሮሚያ አርሶ አደሮች ስንዴ ላኩ እየተባሉ ስለሆነ ማመጻቸው አይቀርም፣ ስለዚህ መንግስት መውደቂያው ቅርብ ነው የሚል ትንታኔ የሚተነትን አመራር እኮ ነው። ምክንያቱም እንዴት ኤክስፖርት እናደርጋለን ብለው የኦሮሚያ ገበሬዎች ስለሚያመጹ ይሄ ማለት ዝም ብለህ ማሰብ ትችላለህ፣ ግን እንደ ፖለቲካ ትንታኔ የመጨረሻ ቀሽም ትንታኔ ነው። በዚህ ላይ ተመስርቼ የትግራይን ወጣት ለመስዋዕትነት ዳርጌ 4 ኪሎ ድንገት ሊገባ የሚችልበት እድል አለ ብሎ የሚያምን እኮ ነው። ይሄን ነው እየነገርኩ ያለው። አብሬያቸው እኮ ነበርኩ። 2012 የነበረን ትንታኔ ምን እንደሆነ እኮ በግልጽ መነጋገር አለብን። ማዕከላዊ ኮሚቴ አባላት አለሁን ስራ አስፈጻሚ ያደርጓቸው በይፋ ቻሌንጅ አደረጉን። ሁሉንም ታውቃላችሁ እያለን እናንተ ይዛችሁ ልትጠፉ ነው ያሉን። ጎበዝ ልጆች ናቸው። አሁን ከኔ የተለየ አቋም ነው ያላቸው፣ ግን ቻሌንጅ አደረጉ። ምክንያቱም በእኛ እምነት 3 ወር አይቆይም ብለን አሰብን። የኢትዮጵያ መንግስት ሁሉ ሁኔታዎች ሁሉ ታውቃላ ብሔር ብሔረሰብ ያመጻል። ስለዚህ የምናረጋው ይሄም የተሳሳተ ትንታኔ የያዘ የመጣ ግን አንድም ያቋም ለውጥ ያላረገ ግን ወርዶ ጥቂት 2 እና 3 ሰዎች ብቻ ያቀሩት ኢንተርፕራይዝ እኮ ነው። ከነ ገሌ ጋር አብሬ ስለ ሀገርነት ምናምን ደንተው አይደለም። ከተቻለ 4 ኪሎ የሚገባበት እድል አለ ብሎ ካመነ ይመጣል። የጊዜያዊ አስተዳደሩን ስልጣን ለመቀበል አብይ ጋር ይሰራል፣ ፌደራል መንግስቱ ጋር ይሰራል፣ ክዶናል፣ ባንዳ ነው ሲሉት የነበረን ሰው ለማስወገድ እድሜ ልካቸው ሲሰግዱ የነበሩ ሰዎች ሆናል። ደንታቸው አይደለም፣ ጥቅማቸውን ብቻ እስካረጋገጡ ድረስ የትግራይ ህዝብ ህልውና አደጋ ወደቀ አልወደቀ ስለተፈናቃይ ተጨንቆ አያውቁም። ለምን ይጨንቃሉ? እንጀራቸው የሚጋገረው ክራይሲስ እስካለ ድረስ ብቻ እስኮ ክራይሲስ ከሚያንቀሳቀስ ማንኛውም ኃይል ጋር ለማበር ዝግጁ ናቸው። በጣም ጥሩ። ከዚህ አሁን መጨረሻ ላይ ካሉት ጋር የተያያዘ ነገር ላንሳቱ ይታቸው ከፌደራል መንግስት ጋር መስራት እንደ ባንዳነት ሲያስፈርጅ ይታያል። አሁን ብለውት ነበርና ከፌደራል መንግስት ጋር ከመስራት የተሻለ የትግራይ ህዝብ መብትና ጥቅም የሚረጋገጥበት አቋራጭ መንገድ የሚታዩአቸው ይኖሩ ይሆን? የትግራይ ህዝብ አጀንዳ ማዕከል ካረክ ልንገና እያቃረህም ቢሆን እየመረረህም ቢሆን እየጎመዘዝህ ቢሆን ከፌደራል መንግስት ጋር መስራት የለብህም። ተስማምተናል ብቻ አይደለም። የትግራይ ጥቅም ወዝን ኢትዮጵያ ኮንቴክስት ነው። አሁን እኮ ሀገር ልሁን ስላልክ ዝም ብለህ ሀገር አትሆንም። ድርሻችንም እኮ መውሰድ አለብን። ሀገር ምን ሆን ከሆነ ተነጋግረን ኢትዮጵያን በመገንባት ሂደት ውስጥ ይሄን ያክል መስዋዕት ከፍለናል የሚል ህዝብ ዝም ብሎ ጥያዋለሁ እኮ ሊል አይችልም። ትቼዋለሁ አይልም። ህገ መንግስቱ እንኳን ሰገደት መገንጠል ጥያቄ ካለ የሀብት ክፍፍል አለ እኮ ይላል። የትግራይ ብዙ ባለሀብት፣ የትግራይ ብዙ ጥሩ አዳሪ በሚሊዮኖች የሚቆጠር ሌላው ኢትዮጵያ ያለ ስለሱ አትጨነቅም? የትግራይን ህዝብ ጥቅም ላረጋግጥ ካል ዓለም እኮ እኛን እንደ ኢትዮጵያ አካል ነው ይቆጥረናል። እውነት ነው። የኢትዮጵያ አካል አድርጎ ይቆጥረናል። የኔ ፍላጎት ምንም ይሁን ምን የኢትዮጵያ አካል ነን። የኢትዮጵያ አካል ሆነ የፌደራል መንግስቱ ጋር ከመስራት ውጪ እነሱም እንኳን አንዳንዴ ግራም ያጋባም ነው ሰነ ምርጫ ወርጋ ፈቃድ ይሰጠን ብለው ተመዝግበው ኋላ የተወሰኑ ሰዎች ጫጫታ ሲበዛ አይ ትተነዋል
እንደዛ የሚባል ነገር የለም። you can't have it both ways ሲተኩስ በማንኪያ ሲቀዘቅዝ በእጅ ያልክ አይሰራም። ይሄንን አቋራጭ የሚፈልጉት የሚባሉት ስለ ትግራይ ህልውና ስለማይጨነቁ ነው እንጂ ስለራሳቸው ስለሆነ እዚህ መጥቶ ልንገርህ በተደጋጋሚ ቀረበልን ነገር አለ። አይ ነገሌ መታሰር የሚፈልጉ ከሆኑ አስወጧቸው፣ ከሀገር እንዲወጡ የሚያስችል ፈቃድ እንሰጣቸዋለን ማለት ሲሪየስ እንትን የሚፈልጉ ሰዎች ከፈለጋችሁ ይሄን እንዴት ይፈልጉ እኔ ጠቅላይ ሚኒስትሩ በተደጋጋሚ የተወሰኑ ግለሰቦች የሚሰጉ ከሆነ ማስወጣት ትችላለህ በዚህ መንገድ ማለት ጤነኞች ሰዎች ናቸው ብዬ አልመሰክርም። ግን የትግራይን ህዝብ ሆስቴጅ ከሚያረጉ ወደ የሚፈልጉት ሀገር የሚሄዱበት ሁኔታ አመቻች ተብያለሁ። አይፈልጉም፣ ግጭትም ይቀጥል ነው የሚፈልጉት። የትም መሄድ አይፈልጉም። ያው በግጭት የሚያተርፉት ነገር አለ። ምክንያቱም ሁሉም ከፐርሰናል ህልውናቸው ጋር ነው የሚያይዙት። ሁሉም ሰው እንደዚህ አይነት ኢንቫይሮንመንት ውስጥ አቋራጭ ባይዘው ወይ ሊስት አለው የኤርትራ መንግስት እኮ በቃ ሞርታል ኤኒሚስ ብሎ የያዛቸው እኮ አመራሮች አሉ። የህወሓት ከፍተኛ አመራሮች ሞርታል ኤኒሚስ ያላቸው በተገኙበት ሁሉ እርምጃ ሊወሰድባቸው ይገባላቸው። እነዚህ ሰዎች በምን ስሌት ነው አሁን ወለፈሰደን ፍቅር በፍቅር ሆኖ የጫጎላ ሽርሽር ውስጥ የሚወጡት? ሰው ከአፍንጫ ሀርቀህ የምታስብበት ሁኔታ ከጠፋ ነው ያ ነው አደጋ እየተፈጠረ ያለው። እኔ ማለት የትግራይን ህልውና ለማረጋገጥ የሚያስችል ሁሉ ስራ መሰራት አለበት። ሁሉ ስራ መሰራት አለበት። ግን የትግራይ ህልውናን አደጋ ላይ የሚጥል ግልጽ አቋም ካላቸው ሰዎች ጋር መሞዳሞድ ግን የትግራይን አጀንዳ ማራመድ አይደለም ነው። ሰው ይሄ ባንዳ ምናምን የሚባለው ቢሾም ኖሮ ሲሾሙ እኮ በቃ ወይ የኛን ጥያቄ ተቀብሏል ባሉ ሰዓት እኮ ጥሩ እንሰራለን ያሉ ነው። እነሱ ያመኑበት የነሱ አገልጋይ እስከሆነ ድረስ ባንዳ አይሆንም። የነሱን አገልጋይነት እምቢ ያለ ነው ባንዳ የሚሆነው እንጂ ህይወትን እስክታጣ እናስወግዳለን እስከ ማለት የሄዱ ሰዎች በምን ስሌት ነው ባንዳ አሉ ሐላሉ እኮ የሚባል ነገር የለም። መወገድ አለበት ነው እንትን አይደለም፣ ከስልጣን አይደለም፣ ፊዚካሊ ኢሊሚኔት መደረግ አለበት ብለው ወስነው የተንቀሳቀሱ ናቸው። አለመሳካቱ ብቻውን ሰው ወንጀል ያልፈጸሙ የሚያስመስላቸው አለመሳካት ጉዳይ ነው። ወንጀል ኢንቴንሽን ነው፣ አእምሮ ውስጥ ነው። ቃታ ተስብ አይደለም ሰው የምትገለው፣ ልትገል ስትወሰን ነው ሰው የምትገለው። ከዛ ለኔ ተራ ክሪሚናልስ ናቸው። ከዛ አንፃር ከተራ ክሪሚናልስ በላይ ግን በትግራይ ፖለቲካ ካልቸር ውስጥ እጅግ በጣም አደገኛ የሆነ የመጠፋፋት አባዜ እንዳይወጣ የሚያረጉ ሰዎች ናቸው። ሶ ከማን ጋር አብረው ነው የሚሰሩት? ከፌደራል ምናምን የሚባለው ጥቅማቸውን እስካስከበረ ድረስ ችግር የለባቸውም። የወርቅ ንግድ ከፈቀደላቸው ፌደራል መንግስት አዳኛቸው ነው ከማለት ወደ ኋላ አይሉ። ሌላው ትርምሱን ከፈቀደላ እንደዚህ አይነት ነገር ነው። ሶ ይሄ ትንታኔያቸው የውሸት ነው እንዳልኩ ነው። ሶ ከማንንም ጋር እናበራለን የሚሉበት ምክንያት የትግራይን ጥቅም ማዕከል አድርገው አይደለም። የትግራይ ጥቅም የሚከበረው ከምንም ነገር በላይ የትግራይን ህልውና ማረጋገጥ የሚያስችል የህዝቡን አንድነት ማረጋገጥ የሚያስችል ስራ ከተሰራ ብቻ ነው። ይሄንን ለመስራት የፖለቲካል ኢንቫይሮንመንቱ ኢሴንሻሊ መቀየር መቻል አለበት። ፕላስ ይሄ የትግራይን ህዝብ ሆስቴጅ ይዞ የራሱን ጥቅም ያራመደ አግቶ የግል ጥቅሙን የሚያሳድድ የወንጀል ኔትወርክ መፈራረስ መቻል አለበት። እስቲ ይሄን ጥያቄ ከርሶ ማወቅ ፈልጋለሁ። የሰላም ስምምነቱ አንዱ አንጓ እንግዲህ ትጥቅ ማስፈታት ነው እንደሚታወቀው የፕሪቶሪያው ስምምነት። አንዳንዴ እስከ 270 ሺህ ሰራዊት አለ ይባላል። የመጀመሪያው ጥያቄ በእርግጥ ያን ያህል ሰራዊት አለ ወይ የሚለው ነው። ከዚሁ ጋር ተያይዞ ደግሞ ሁለተኛው ይህን ያህል ሰራዊት ከሌለ ደግሞ ለማህበራዊና ኢኮኖሚያዊ አገልግሎት ይውል የነበረ በጀት በሰራዊቱ ስም ወጥቶ የት ነው የሚገባው? አዘውይታቸው በመጀመሪያ ደረጃ ተኩስ አቁም ስምምነት ባደረግንበት ወቅት የነበረው የታጣቂ ቁጥር ትክክለኛ ቁጥር ነው። እሱ ነው ቁጥሩ። ያ ቁጥር ግን አክቲቭ ሆኖ የቀጠለው ሁሉም አይደለም። በሂደት የዲዲአር ሂደቱም ረጅም ጊዜ ወስዷል። የዲዲአር ሂደቱ ለምሳሌ ከ3 ወር በኋላ ከፌደራል መንግስት ጋር ተስማምተን ሪሶርስ እናገኛለን ብለን ባሰብንበት ሰዓት ከ60 ሺህ በላይ ታጣቂዎች ወደ ትንሽ የ3 ወር ቀለብ የሚመስል ነገር ሰጥተን የሸኘናቸው ነበሩ። ሶ የዲዲአር አካል መሆናቸው አይቀርም እነሱ
60,000 ልከህ 210,000 ያለን ነው እንትለው ግን ደግሞ ከዛ በኋላ በጣም በተራዘመ ቁጥር በጣም በሺዎች የሚቆጠር ወደ ሌሎች አካባቢዎች ወደ ሰፈሩም ይመለሳል ያለ ስለዚህ ያስመዘገነው ቁጥር መቋቋም ያለበት ቁጥር ነው ምንም ጥያቄ የለውም ማለት ኮምባታንት የሚባለው በትጥቅ ትግል ውስጥ የተሳተፈ ነው ያ ቁጥር ትክክለኛ ቁጥር ነው በተግባር ግን አሁን በምንመጣበት ሂደት ያ ቁጥር የለም እኔ ለምንድነው አሁን እዚህ ላይ መውሻሸት ስለሌለብን ነው እዚህም ላይ በአማርኛም በትግርኛም በእንግሊዝኛም እንገልጸዋለን የ210,000 ሰው ስንቅ ነው መከፍለው እንደ መንግስት መሪ የመንግስት ሰራተኛ ደሞዝ አልተከፈለም ተብሎ ምንያው መከራቃ ነው መምህራንና ሐኪሞች በከፍል ይሻለኛል የሌለ ቁጥር ከመከፍል ምክንያቱም በየቤቱ የገባለ በየቤቱ የገባው መቋቋም መቻል አለበት የዲዳር ፕሮሰሱን ማካተት መቻል አለበት ሰው ቁጥሩ አይቀየርም ብያምናለሁ ውጪ ወጣ ሰው ካሌለ በስተቀር የሰራዊት ቁጥር አለኝ የሚባለው ግን ልክ ትግራይ ወደ ደቡብ ሱዳንነት ልትቀየር ነው አልቀራትም በሌለ ቁጥር ገንዘብ ትልልቅ የሚባለው ሪሶርስ እዛ ነው የሚያልቀው አንዳንዴ ውለድ ነው የሚሉ በ1 ቢሊዮን በሆኑ ነው ውለድ ነው የሚባለው የሰራዊት ስንቅ ለማቅረብ ማን ጨራታ ላይ ሳተፋል ዝርዝር ብትሰማ ያው በዛ መልኩ ነው ይቀር አለ ይሄ የዘረፋ ባህል ሲሪየስሊ ተራው ተዋጊ ምንም ነገር የሚያገኘው ነገር የለም ብዙዎቹ የጦር መኮንኖች ምንም የሚያገኙት ነገር የላቸው ይሄ ካልቸር የሌለ ቁጥር አንስተህ እንዳልኩት ወደ የቤቱ ይሄደ ነው ይሄ ዲዲአር ፕሮሰስ መካተት ያለበት ነው ታጣቂ ነበር ስለሆነ በእጃቸው የሌለን ቁጥር ሳይቀር በጀት የትኛው ለማሰራሰራ ያሳፍራል የትኛው ሌላው ሲቀር እንዳልኩ እኮ መንግስት ሰራተኛ እኮ አትሊስት የ5 ወር ደሞዝ እንከፍላለን ብለን መምህራንን ቃል ገብተን መፈጸም ካልቻልን ዲዲአር ፕሮሰሱ ማካተት ያለበት ይሄን ያክል ቁጥር ቢሆንም አሁን አክቲቭ ዲዩቲ ላይ አለ ብለው የሚጠሩት ቁጥር ስህተት ነው ሶሱ ላይ አሁን የሚቀጥለው በጀት ምን ይመስላል ሚለው ያው የሚያስተዳድሩ ሰዎች ናቸው የሚያውቁት ግን በተግባር እኔ ኦዲት እናደርግ ብዬ ጀምሬ ነበር ኦዲት ስናደርግ አንዳንዶች አካባቢዎች ላይ ያየናቸው ጥፋቶች ክሊር ናቸው ተራው ተዋጊ ምንም ነገር አይደርሰውም ብቻ ሳይሆን አንዳንዴ ወደየ ቤቱ ተመልሶም ጭምር ዝም ብሎ ያልሆነ ሊስት እየቀረበ እንትን የሚልበት ነገር አለ ዲዲአር መካተት አለበት በዲዲአር ፕሮሰሱ በተግባር ግን ይሄን ያክል አሁንም የሚባለው 210,000 የሚባል ቁጥር አክቲቭ ዲቲ ላይ እንደሌለ ግን እርግጠኛ ሆነም ነገር እኛ ምንድነው እንለ የነበረው ለትግራይ የጸጥታ አላማ ብቃት ያለው ኃይል ይዘን እንቆይ ምንላቸው ነገሮች ከፈጸሙ ፖሊስ ምን በለው ወዘተ ምን በለው ይዘን እንቆይ ሌላው ወደ ዲዲአር ፕሮሰስ ጋር ጠቃሚ ነው ለትግራይ ነው የሚጠቅመው ወደ ልማት ስራ ነው የሚገባው ሪሶርሳችንም በሆነ ባልሆነ የሚባክንበት ሁኔታ መሳሪያ ተሸክሙ ቁጭ ከሚል ገብቶ ስራውንና አይምሮውን አፕላይ አድርጎ እና ብዙ ነው ደግሞ እኛ ያሳተፍነው ኃይል ገበሬ አለ መሐንዲስ አለ ተማሪ አለ ሐኪም አለ ይሄንን አስቀድመን ብናረጋግጥ የሪሶርስ አለመኖር ምክንያት በሪሶርስ አለመምጣት ምክንያት መዘግየቱ የፈጠረው ችግር አለ ግን አሁን በመንለው ደረጃ ሪሶርስ ይገኝ እንጂ ኢትዮጵያ ጥቅም ማን ነው የትግራይ ህዝብ ጥቅም የሚባል ደንታቸው ያልሆኑ አሁንም የጦርነት እኔን ወቅሽ ነበር በይፋ ያመዘገነውን ቁጥር 270,000 አለ ይላል ይሉኛል እንኪ ያስመዘገነው ቁጥር እኮ ነው በይፋ እኮ የተመዘገበው ቁጥር ነው ይሄም ሚስጥር ሆኖ ጠላት እንዳይሰማው ይልሃል ያስመዘገነው ቁጥር ነው ጠላት እንዳይሰማው ተፈራርመናል ጠላትነት ቋንቋና አቁምኩ ተባብለናል እዛው ናቸው እነሱ እዛው ነው ስታክ ይሆኑት እንዴት ጠላት ከሚሉት ኃይል ጋር ደግሞ እየመጡ ደጅ እየጠኑ ይመለሳሉ ከኔ በላይ እኮ እነሱ ናቸው የሚገናኙት ከዛ አሁን እንዳልኩ የዲዲአር ሂደት ውስጥ መካተት መቻል አለበት ያስመዘገነው ቁጥር አንዳንዱ ወደ ስደት ወጥቷል እውነት ለመናገር ግን
ይሄ ያለ የሚባለው ቁጥር ስንቅ እናቀብሏለን የሚሉት ግን የለም ውሸት ነው ያ ማለት ግን ያ ቁጥር ዲዲአር ፕሮሰስ ውስጥ መካተት የለበትም ማለት አይደለም ስለዚህ በጀቱ የት ነው የሚሄደው እውነት ለመናገር ኦዲት ማድረግ ጀመረ ነበር እንዳልኩ እሺ የሰራዊት ወጪ ያው ተረተረት ነው ሚስጥር መሆን ስላለበት በሚል በብሎክ ነው የምሰጣቸው እንዳለ ገንዘቡ ነው የሚሰጣቸው ኋላ ማጣራት ስንጀምር በጣም የሚያስገርም ነው የመስተንግዶ የሚባለው ወጪ ከብዙ ቢሮዎች ወጪ በላይ ነው መስተንግዶ ነው የጸጥታና የምናምን ካቢኔ ሴክሬታሪያት የሚወስደው ገንዘብ ኋላ ነው እኔ ሊስት ላይ አውጡልኝ መጨረሻ ላይ ሲጨንቀኝ አትሊስት መንግስት ሰራተኛ እንኳን አንድ ወር ደሞዝ መክፈል ቢችል እንደንተን ያገለግላል ሰው እንዳልኩ ነው ቁጥሩም ራሱ በሌለ ቁጥር ስለሆነ ነው የሚሰራው የመስተንግዶ ይበዛል ነው የሚለው ሰው አንዳንዴ ስጠይቃቸው የስንዴ አይ 3 ወር ቀድመን ስንቅ መግዛት ስላለብን ነው ሰው በተግባር ያው መጣራት የጀመረ ነገር ስለሆነ ይጣራል ማን እዛው እጁ አለበት የሚለው ታየት ይችላል ግን ያው እንዳልኩ ነው ተጠያቂነት የማረጋገጥ ስራ መስራት በፍጹም እንኳን ስንዴ ሽያጭ እንዳልኩ ነው በግልጽ ሰው የመሸጥ ስራን እንኳን ማስቆም አልቻለም የአስጌታቸው የኔ መጨረሻ ላልኩ መጨረሻ ጥያቄ በወጣቱ ዘንድ የለውጥ ፍላጎት ያቆጠቆጠ እንደመጣ ይታወቃል በጣም በብዙ ቦታ ላይ ይሄንን ኃይል ይሄን የወጣቱን የለውጥ ፍላጎት ለዲሞክራሲና ለሰላም ግንባታ ፓወር አድርጎ አቅም አድርጎ ለመጠቀም ምን እየሰሩ ነው ያሉት አቶ ጌታቸው እኔ አሁን አንድ ነገር ማቀው የትግራይ ወጣት የለውጥ ፍላጎት በጣም ኦብቪየስ ነው እኔ በዚህ አጋጣሚ ብዙ ሰዎች የሚነግሩኝ አንድ የተጠቀሉ ወቅትም ትልቅ ስም ትልቅ ዝና ትልቅ ስራ ይሰሩ ከፍተኛ አመራር ባለፈው ደውለውን አሉኝ ብዙ ሰው ከህወሓት ወጣ ሲባል ሁሉም አይነት የስም ማጥፋት ዘመቻ ተካሂዶበት የሚጠፋው ጀግንነት የሚባል ነገር የለም አርበኝነት የሚባል ነገር የለም ሁሉም የወጣ ቀን በሰላም የወጣ ቀን አደብ ገዝቶ ካልተንቀሳቀሰ ሁሉም አይነት ስም ነው የሚሰጠው ሰው አንተ ድልኛ ነህ ሳይሞት በዚህ ደረጃ ህዝብ ያከበረ ሰው ነህ ይሄንን የለውጥ እንቅስቃሴ ያሳይህን ወጣት ግን አባንደና አታርጋሉኝ አባንደና አላረግም አልተውም ምክንያቱም እኔ የዚህ ሁሉ ሂደት የጥፋት አካል ነበርኩ የመፍትሄው አካል መሆን ስለምፈልግ ነው ህወሓት አመራር ይሄ አሁን ምልህ ክሪሚናል ባንች ከፖለቲካ ሲኑ ካልወጣ በስተቀር የትግራይ ህልውና ሁሌም እገታ ውስጥ ነው የሚቀጥለው ሁሌም የትግራይ ህዝብ ከጥፋት አደጋ ነፃ ሊወጣ አይችልም ለተራ ልዩነት ጠበንጃን በራሱ ጓድ ላይ ከማንቀሳቀስ ወደ ኋላ የማይል ሊደርሺፕ ከትግራይ ፖለቲካል ኢንቫይሮንመንት ካልተገለለ በስተቀር የትግራይ ህዝብ ህልውና ሁሉ ጊዜ ማደጋ ላይ ነው ቅድም ያልኩ ሀባት ማለት ነው የነገሩኝ እስቲ ትንሽ ቁጥርን ጨምር እንደሆነ እኒ ውጊያ ለጊዜው ገታ እናርግ ያቺ የተረፈችን ልጅ ምትወልድበት እድል ፍቀዱልኝ ይሄንን ነው መፍጠር ያለበት ወጣት መሐንዲስ ሆኖ ማገልገል ነው ያለበት አሁን ምልህ ብዙዎቹ የጦር አመራሮች እኔ ማቃቸው ጀግኖች የሚባሉት አሁን ስማሲም ሁሉ አይነት ቅጽል እየሰጡ ሊያወግዛቸው የሚሞክሩ አሉ በጀግንነት እዛው ያሉ ሲምፕል ነው የሚለው የትግራይ ሰው በሰላም መኖር የሚችልበት ሁኔታ ፍጠር ታገል ነው የሚሉኝ ተስፋ ቆርጠህ እንዳትሄድ ነው ያምሉኛል ስለዚህ ፖለቲካ ህይወቴ ይቀጥላል ማለት ትልቅ የመንግስት ኃላፊነት የመሸከም ፍላጎት የለኝ ምንም የለኝ የትግራይ ፖለቲካ እንዲስተካከል ከመወስዳቸው ስራዎች ውስጥ የትግራይ የወጣት የፖለቲካ እንቅስቃሴ በተደራጀ መልኩ ሁሉም ፓርቲዎች እኔ ፓርቲ ኖረና ምንም ጥያቄ የለውም ያ ፓርቲ ግን
ቢያንስ እኔ መራው የነበረ ድርጅት ከነበረው የጠቅላይነት አስተሳሰብ ነፃ የሆነ ሌሎች ፓርቲዎችም እንዲጠናከሩ ሙሉ አስተዋጽኦ የሚያደርግ እንዲሆን የበኩልን ሚና ጫወታለሁ። በጣም እርግጠኛም ሆነ የትግራይ ፖለቲካል ኢንቫይሮንመንት ከአንድ ፓርቲ በላይ ማስተናገድ የሚችልበትን ሁኔታ ለመፍጠር የሚቻለኝ ሁሉ አደርጋለሁ። ሶ ፓርቲ መምራትም ከሆነ ተሳትፎ እያረኩ ያልታቀብ ተሳትፎ እያረኩ እሰራለሁ የሚል እምነት አለኝ። ቢኮዝ እኛ እንዳመራር እኔ ከሌላው ጋር ሲነጻጸር የኔ ኃጢያት ያነሰ ሊሆን ይችላል እውነት ለመናገር ረጅም ጊዜም ስላልቆየሁ ረጅም ጊዜ አልቆየሁም ቆየሁ በሚል አይደለም የሚገጠም ጦርነቱ ትግራይ ላይ የፈጠረው ጣጣ ማፈር አለብን ነው ያልኩት። እኔ መጀመሪያ ማፈር ነው ያለብን። እኛ ላይ ተጫነ አልተጫነ ሚስካልኩሌት ያደርግናቸው ነገሮችም ነበሩ። እኛ ላይ የደረሰው ጥፋት ህዝባችን ላይ የደረሰው ጥፋት የከፈልነው መስዋዕትነት መጠን ሌላው ቢቀር መሐላ ሰሜን ወሎ አካባቢ ሆነን ወደ ድርድር ብዙዎቹ ጀነራሎች ያስቡት እንደነበረው በንፈቅድ ኖሮ የመጨረሻው ነሐሴ 14 2014 የተጀመረው ግጭት እንደዚህ ግጭቱን እንዲቀጥልም በሚያደርጉ ሰዎች ኢንፍሉዌንስም ጭምር ባይነሳ ኖሮ ምን ያክል ሰው ማዳን እንችል ነበር። እኔ አሁን ወደ ዝርዝር አልገባም። 2013 እና 2014 ጀነራል ስክቢ ኢቭን ወደ ሰሜን ሸዋ ገብተን ከነበርንበት ጊዜ የከፈልነው መስዋዕትነትና የመጨረሻው ዞር ላይ የከፈልነው መስዋዕትነት ሲነጸር አይገናኝም። ዋይ እሱን ማስቀረት ብዙዎቹ ጀነራሎች ሰምተን ቢሆን ነው እውነት ነገር እነ ተክላይ ነው ዮሐንስ በሰላም ለምን አንጨርሰው ይሉ ነበር። ሶ አርገኑ ብንሆን ኖሮ ቢሳሰብ የዛ አካል ነኝ የዛ ጥፋት አካል ነኝ። ውጊያ ፈራችሁ ወይ ያለው ፖለቲካል ሊደርሺፕ አካል ነኝ አላልኩም። እኔ ግን ማምለጫ የለውም። ስለዚህ አንፃር ይሄን ህዝብ መካስ አለበት ስትል ፖለቲካል ኢንቫይሮንመንቱ ሁሉን ማሳሰቦች ማስተናገድ የሚችልበትና ለነዚህ የግጭት ኢንተርፕረነርስ የሆነ እድል ማይሰጥ ኢንቫይሮንመንት መሆኑን ማረጋገጥ ላይ የሚቻለኝ ሁሉ አደርጋለሁ። እዚህ ላይ ነው የምሰራው። በጣም አሪፍ። አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር፣ ለነበረን ቆይታ ከልብ ነው ማመሰግነው። አክባሪ ስትልኝ የተከበራችሁ ተመልካቾቻችን ከአቶ ጌታቸው ረዳ ጋር የነበረን ቆይታ ይህን ይመስል ነበር። ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ከዝግጅቱ ጋር ሳሙኤል እንዳለ ነበርኩ። በቀጣይ ጊዜ ከሌላ እንግዳ ጋር እስክንገናኝ ድረስ ሰላም ቆዩ።